ዳኒ ሌቪና የቶተናም ቦርድ በአንጅ ፖስተኮግሉ ላይ ውሳኔ አሳልፈዋል። የስንብት ውሳኔ ከዩሮፓ ሊግ ዋንጫን ማሸነፍ ወይም ማንሳት በኋላ የቻምፒየንስ ሊግ ቦታን ማግኘት አንጅን ለማቆየትም እንደዚሁ በቂ ሆኖ አላገኙትም። ታዲያ ምክንያታቸው ምንድን ነው? በዝርዝር እናየዋለን። ትልቁን ውሳኔ ግን ያው አንጅን ማሰናበት ነው ወይስ ደግሞ የሚተካውን አሰልጣኝ መምረጥ ነው የሚለው እሱም ትልቅ ጥያቄ ነው። አንጅ ፖስተኮግሉን ለመተካት እጩዎች ውስጥ እነማን ናቸው? እሱም በዝርዝር እንመለከታለን። ሰላም እንዴት ናችሁ? ሰላም ጎሳዬ ነኝ። በሰላም ጎሳዬ የዩቲዩብ ቻናል ሰብስክራይብ፣ ላይክ እና ሼር እንድታደርጉ በትህትና ጠይቃችኋለሁ። አስቀድሜ አመሰግናለሁ። የቶተናሙ ሊቀመንበር ዳኒ ሌቪ በሁለት አስርት ዓመታት ውስጥ እንግዲህ ያላደረጉትን አንጅ ፖስተኮግሉ በሁለት ዓመታት አሳክተዋል። ነገር ግን አርብ ዕለት ስራቸውን አጥተዋል፣ ከኃላፊነታቸውም ተነስተዋል። አንጅ እንግዲህ ከ1984 በኋላ ለመጀመሪያ ጊዜ ለስፐርስ የአውሮፓ መድረክ ዋንጫን አሸንፈዋል። በ17 ዓመት ውስጥ ደግሞ የመጀመሪያ ዋንጫ ማለት ነው። ከዚያ ግን ተሰናብተዋል። እኚህ ሰው በ2025-26 የውድድር ዘመን ስፐርስን ለመምራት ትክክለኛው ሰው ነበሩ የሚሉ አሉ፣ ወይ ደግሞ ይበቃቸዋል መሰናበታቸው የሚል ሀሳብ አለና ለሁለት ከፍሏል። እንግዲህ እግር ኳሱን ተመልካች ዳኒ ሌቪ ግን አሰልጣኝ ለማሰናበት እንግዲህ አይሰንፉም። እሳቸውም አሰልጣኝ ሲያሰናብቱ ድንገቴ ሳይሆን የሚጠበቅ ነው። ሁልጊዜም ሰርፕራይዚንግ አይደለም እንደዚህ ሲያደርጉ። ለ20 ዓመታት እንግዲህ ትክክል እንደሆኑ ግን ያምናሉ። እኚህ ሰው በሊቀመንበርነት ቆይተዋል ለ20 ዓመታት። በአሰልጣኞች ላይ ያላቸው አቋም ግን በጣም ግትር ነው እና ካሰናበቱም በኋላ ደግሞ አይጸጸቱም። ውሳኔያቸው ከባድ ቢሆንም ትክክል እንደሆኑ ነው የሚያምኑት እና አሁንም በአንጅ ፖስተኮግሉ ስንብት ላይም ይህንን ያሉት ያምነውን ነው የወሰን ነው፣ ውሳኔያችን ከባድ ቢሆንም ወደ ስኬት ግን የሚመራን ነው ሲሉ ነው የተናገሩት። ለማውሪሲዮ ፖቼቲኖ፣ ለጆዜ ሞሪኖ፣ ለአንቶኒዮ ኮንቴም አልተመለሱም እኚህ ሰው። ውሎ አድሮ ግን በመጨረሻ ሌቪ ሀሳባቸው አረፈ በአንጅ ፖስተኮግሉ ላይ። የዩሮፓ ሊግ ዋንጫን ማሸነፉ እሳቸው በሌቪ የስልጣን ዘመን ሁለተኛ ዋንጫቸው ማለት ነው ለሌቪ እና ደግሞ በራሳቸው በሌቪ ነው ደግሞ የተሰናበቱት እኚህ ሰው። ሌቪ እንግዲህ ለአንጅ ፖስተኮግሉ ስንብት በቂ ምክንያት ያሉት ከመጨረሻ 66 የፕሪሚየር ሊግ ጨዋታዎች 78 ነጥቦችን ብቻ ማግኘታቸውን ነው እና በሊጉ ያላቸው ደካማ አቋም ነው በአጠቃላይ እሳቸው ላይ እንዲጨክኑ ያስገደዳቸው። ፖስተኮግሉ በአጠቃላይ በስፐርስ የነበረውን ስሜት ቀይረዋል። በፈተና ውስጥ ያለፈ ወጣት ስኳድ ነው የያዙት። ለተመልካች የሚማርክ ያጫወት ስታይል ነው የሚጫወቱት እና በዩሮፓ ሊግ ዋንጫን ለማሸነፍ ቆምረዋል። በፍጻሜው ጨዋታ እንደተመለከት ነው ከጸናው አቋማቸው ከግትርነታቸው ተላቋል እና በጉዳት ማዕበል በተመታው ስብስባቸው ምክንያትና በስራቸውም የሚያቆያቸውን ጊዜ ለመግዛት ነበረ ይሄንን ያደረጉት። አሸነፉ፣ ዋንጫውንም ወሰዱ፣ የቻምፒየንስ ሊግ ቦታንም አገኙ። ግን ዋንጫውን ካሸነፉ ከ16 ቀናት በኋላ ስንበታቸው አልቀረላቸውም። በቢልባው የተቀዳጁት ድል ደግሞ ስራቸውንም አላዳነውም እና አሁን የሚተካቸው የትኛውም ሰው ሊሆን ይችላል። ግን ከ17 ዓመታት በኋላ የመጀመሪያ ዋንጫ ያሸነፉት ሰው ግን አንጅ ፖስተኮግሉ ናቸው። ግን ደግሞ በሊጉ ስፐርስ 17ኛ ደረጃን ይዞ ያጠናቀቀውም በሳቸው ስር መሆኑ መረሳት የለበትም። 22 ጨዋታዎችንም ተሸንፎ ደግሞ ያልወረደ ብቸኛ ቡድን ነው። ይሄም የሆነው በአንጅ ፖስተኮግሉ ስር ነው ስፐርስ ማለት ነው። የሌቪ ጭንቀትም ይሄ የሊግ ፖዚሽን ነው። በደረጃ ሰንጠረዡ ላይ ያላቸው ነገር ነው ያሳሰባቸው እና አውስትራሊያዊ ሰው እንደሚታወቀው በጣም አይዲያሊስት ናቸው። የገቡትን ቃል የሚፈጽሙ በሁለተኛው ዓመት ዋንጫ አሸንፋለሁ አሉ፣ አሸነፉ። ከዚያ በኋላም ሲዝን 3 ቤተር ዳን ሲዝን 2 ሲሉም ተደመጡ። ዳኒ ሌቪ ግን ከት ብለው ሜን ካራክተሩን አሰናብተዋል። እንግዲህ አሁን ድራማው የለም። ከዚህ በኋላ ትልቅ ስራ ነው የሚጠብቃቸው። ዳኒ ሌቪም ቢሆኑ ቀጣዩ የቶተንሃም ሆትስፐር አሰልጣኝ አንጅ ፖስተኮግሉን ለመተካት የሚመጣው ሰው ማን ነው እና እጮቹስ እነማን ናቸው የሚሉትን ነገር በመጠኑ እናንሳ። ቶማስ ፍራንክና አንቶኒ ኢራዮላ ዝርዝሩን እየመሩ ነው። ስፐርስ ለአንጅ ፖስተኮግሉ 4 ሚሊዮን ፓውንድ መክፈል አለበት፣ የካሳ ክፍያ ነው። አዲስ አሰልጣኝም ለመቅጠር ደግሞ ሌላ የካሳ ዋጋ ይጠብቀዋል። በዋናነት ኢላማ ያደረጋቸው አሰልጣኞች ከክለቦቻቸው ጋር ቀሪ የውል ስምምነት ስላላቸው ማለት ነው። ልምድም ካሪዝማም ላላቸው አሰልጣኞች ደግሞ ቶተንሃም ከባድ ወይም አስቸጋሪ ከባቢ ነው ያለው። ስኬታማ ለመሆን በጣም ከባድ ነው። ጆዜ ሞሪኖ መጥተው
አንቶኒዮ ኮንቴ መጥተው እንግዲህ እንዴት ባለ መንገድ እንደወጡ ተመልክተናል። እንኳን አንጅ ፖስተኮግሉን አይነት አሰልጣኝ ማለት ነው። እንደውም እሳቸው የተሻለ ዋንጫ አሸንፉ የቻምፒየንስ ሊግ ቦታንም አግኝተው ነው የተሰናበቱት። በፕሪሚየር ሊግ በነበራቸው መሻሻል እንግዲህ ፐርፎርማንሱ ጥሩ አልነበረም ማለት ይቻላል። በተለይ በዚህኛው የውድድር ዘመን የነበረው እንደውም በ2023 ይመስለኛል ካልተሳሳትኩ በፕሪሚየር ሊግ የመጀመሪያ ጨዋታዎቻቸውን በማሸነፍ በ10 ጨዋታ 26 ነጥብ አካባቢ በመያዝ ሁሉ በቃ ዘንድሮማ ጊዜው የስፐርስና የአንጅ ፖስተኮግሉ ነው ለፕሪሚየር ሊጉም እየተባለ ነበረ። ከዛ በኋላ ግን በጣም ደካማ ፐርፎርማንስ ደግሞ በዚህ የውድድር ዘመን ተመለከትን። 17ኛ ደረጃንም ይዘው አጠናቀቁ። ስለዚህ አሁን ሌቪ የውድድር ዘመን በቀጣይ የውድድር ዘመን ቡድናቸውን በጣም የሚያሻሽል አይነት ሰው ነው የሚፈልጉትና በአውሮፓ መድረክ ቻምፒየንስ ሊግም ደግሞ መወዳደር አለ። ስለዚህ ለዚህ ቦታ የሚመጥነው ሰው ማን ነው ታዲያ? ይህንን መሻሻል የሚያመጣው ማን የትኛው አሰልጣኝ ነው የሚለው አሁን ጥያቄ ነው። ከእጮች ውስጥ ግን ቶማስ ፍራንክ የብሬንትፈርዱ አሰልጣኝ በብዙ ስማቸው እየተያዘ ነው። የቶማስ ፍራንክ አታኪንግ ሜንታሊቲ ደግሞ ከፖስተኮግሉ ወደ እሳቸው የሚደረገውን ሽግግር ያቀለዋል ተብሎ ነው የሚታሰበው። እንዲሁ በትንሽ በጀት ደግሞ ጥሩ ቡድንም በመስራት ይታወቃሉ። ከትልልቅ ክለቦች ጋርም ስማቸው ሲያያዝ ቆይቷል። አሁን ደግሞ ለስፐርስ ተብለዋል። ሌላኛው ሰው ደግሞ አንዶኒ ኢራዮላ ነው። በቦርንመዝ ባለፉት 2 የውድድር ዘመናት እንግዲህ በፕሪሚየር ሊጉ ከታዩ ኮከብ አሰልጣኞች ናቸው። በታክቲክ ከላቁ መካከልም የሚጠቀሱ ናቸው። ሌላኛው አሰልጣኝ ማርከስ ሲልቫ ነው። ፉልሃምን ይዞ በዚህ የውድድር ዘመንም ጥሩ ፐርፎርም እያደረገ ነበረ። ስፐርስ የሚፈልገውን የሚያገኘው እንደውም ከዚህ አሰልጣኝ ይመስላል። አንደኛ በሀይ ቴምፖ ስታይል ነው የሚጫወተው እና በፉልሃምም ያንን ተመልክተናል። ደግሞ የቻምፒየንስ ሊግ መድረክ ኤክስፒሪየንስም አለው በኦሎምፒያኮስም ቢሆን እና በጫና ውስጥ ያሉ ትልልቅ ክለቦችንም የመምራት ልምድ አለው። በፕሪሚየር ሊጉ ኤቨርተንን ይዞ አይተናል። ስለዚህ ለሌቪ ፍላጎት ተስማሚ ይመስላል። እንደ ሮቤርቶ ዲዘርቢና ኦሊቨር ግላስነር ያሉ አሰልጣኞች ከእጩዎች ውስጥ የሚጠቀሱ ናቸው።